ጳውሎስ ያለው ጢሞቴዎስ ታማሚ ስለሆነ ጠጣ ያለ እኮ በስኒ ወይን ሌላ ነገር ጋር የተበረሰ አይደለም። በወይን ላይ የተሰራ ንጹህ ወይን ነው እንጂ የተበረሰ ወይን የተለየ ነገር የተደባለቀ አይደለም። ጤናማ ጠጅ ነው ጠጣ የተባለ እንጂ ሌላ ነገር ጨመረ አይደለም። ለምን አስቸገረ? እውነት ነው። ብርዝ ነው። ጠጅ ከሆነ ያሰክራል፣ ብርዝ ከሆነ አያሰክርም። ብርዝ ነው። ብርስ ነው። አዎ ብርስ ነው። ዳም ለምን ደበቅ ፊቱ? እኔ በቀላለሁ አንተ ላይ። የት ነው አንተ የምትኖር? ዘንድሮ አታመልጥም። ዳም ዘንድሮ አታመልጥም። ቆርጬ ተነስቻለሁ። አሁን ጃፒ ጸሎት ይፈልጋል። ወርቄ ጃፒ ጸሎት ይፈልጋል። ጸልይለለ ጃፒ ቶሎ ማቼ ጸልያለ ለአንተ ጸሎት ያስፈልጋል እንጂ ጃፒ በስነ ስርዓት ነብይት ወርቄ ይበል እንጂ ዝም ብለህ ወርቄ አትበል። ኩያ አይደለችም ደግሞ ፕሮፌት ወርቄ ለጃፒ ጸሎት ይፈልጋል። ጃፒ በጣም ብዙ ብር አለው። ውጭ ሀገር ነው። ፕሮፌቶችን ጓይሉብኛል እንዴ? ስነ ስርዓት አድርጉ። ደሜ ምን እያሰብክ? ብዙ ብር አለው። ውጭ ሀገር ነው ያለው እና ሀብታም ነው። በቃ ብሮቹ ምን እንደሚያደርግ ጃፒ አቤት በላት። ጃፒ ነው ጆሲ አይደለም፣ ጃፒ ነው። አቤት ጃፒ ነው የሚባለው። እኔ ጃፒ ነው የምባለው። ህይወት አይደለም ጆሲ እኔ ነው ዮኒ ማለትሽ ነው። ፕሮፌትዬ ዮኒዬ ያ ወይዬ እኔ እናት አንተ አሁን ቆይ ለአንተ ስንት ዓመት ነው የምትኖር? 50 ዓመት 60 ዓመት አንተ አሁንም ወዳሉ አይላፍ ሶማች ምኑን ምን አረኩኝ እና እኔ ምን አጠፋው? ፕሮፌት አስገብቼ ቃል እንድታስተምር የፈጣሪን ቃል እታችን እንዲያውም እንዴ አዳነች አበቤ ነች እየገባችው እያሉኝ ሁላ ነበረ። ከነ ፎቶ አፌ በማር ያስኩኝ አፌ ያ እንደስ የተናገርክ አፌ እንደውም ብቅር ቢቶን እንደውም ማር ሰጣለሁ በእውነት እና እኔ እየሰማው ነበር። ተባልኩኝ። እኔ ምን አረኩኝ? ምንም ባይፈጠር ፕሮፌት ወርቄ እኔ ጸሎት ያስፈልገኛል እና እኔ መማር እፈልጋለሁ። ጌታ ማወቅ እፈልጋለሁ። አንተ የኛ ወንድሜ እግዚአብሔር የሰጠ ስጦታ ለእኔ ለአንተ ክርስቶስ መስቀሉ ላይ ዋጋ የከፈለ በጣም ወዳለሁ። አይላፍ ሶማች እኔ ለአንተ ማንም አለይም። የክርስቶስ ልጆች ነው እኛ ሁላችሁ። እሺ በምንም ታምራት አንተ የሚጠላ ምክንያትም የለም። ክርስቶስ አትወለድ በፊት ነው ተቀበልክ። አንተ ታውቃለህ በደንብ ክርስቶስ ኢየሱስ ለአንተ እንደተሰቀለ ዋጋ እንደተከፈለ በደሙ እንደተገዛ ዋጋ ውድ እንደሆነ ታውቃለህ። ምን ጸሎት ምን ያስፈልጋል? አቃጥለኝ ፕሮፌት ውጣ፣ በኢየሱስም ውጣ። ማቃጠሉ ከጀምሩ ከጥፍር እስከ ጠጉር ያላችሁን ሰብስቡና ከውስጡ በኢየሱስም ሂዱ። ተይ እንደዛ አይባልም። ተይ በምን ገባችሁ? በምንድን ነው ገባችሁ? በምንድን ነው ገባችሁ? በጨው በጨው ነው የገባ ነው። በጨው በስኳር እንኳን ብትገባ አይሻልም? በቃ አልፈልግም። ፕሮፌት ዘማች ጸልይልን። እሷ አሸዋፊ ናት። ፕሮፌት እኔ ዮኒ ፈልጌ ነው። እኔ ዮኒ በጣም ወዳለሁ። እኔ ዮኒ ፈልጌ ነው። እግዚአብሔር መንፈስ የለበትም። እባክዎት እትዬ ወርቄ ይውረዱ። እርሶ በቃ አላዋጣሁትም። አይ ፕሮፌትዬ እነዚህ ጋኔል አለባቸው ሁለቱ። ፕሮፌት ወርቄ እኔ በፕሮፌት ነው የምጠራ። የደሜ ስር ሰዷል። የደሜ ከባድ ነው። የደሜ ስር ሰዷል። ይኸው በጣም ስር ሰዷል። የደሜ መውጣት አይቻልም። እሱ ይኸውና ምልክታችን ጾም ጸሎት ያስፈልጋል። በጾም ጸሎት ነው የሚወጣው። እውነት ነው። ይሄ ነው ምልክታችን። ከስር ጃፒ ወደ ጠባል ውሰዱ። እንኳን ይዘልን መጣ። ይሁን ለማ ጃፒ ምን እንዳለ ከስር በእርሶ መጀን አላሉም ከታች
አልቻልሽም። ፕሮፌሰር ወርቄ ዘመሄድ ለእኛ ጠቅሞናል። ሁላችንም መማሪያ እኮ ነው ያረከን። በእውነት እኔ ሁሉም ሰው የሆነ ነገር ሲል ታውቃለህ ታግሼ ይህ ሰውዬ የራሱ የሆነ ዓላማ አለው ያልኩት ለዚህ ነው። እግዚአብሔር ዓላማ አለው። በቃ የትም ሲሄድ መጠበቅ ነው። የራሱ የሆነ ሙድ አለ ያልኩት እኔ ከነቢያቶች ጋር አታነካካኝ ጃፒ። እኔ ላጸልይ ነው የገባው። አታነካካኝ። የራስን ችግር ራስን ቻል። ራስን ቻል ናቸው ነብዮቹ። ይጸልይልህ። አንተ ውስጥ ያለው ጋኔል ከባድ ከባድ። አሁን እችን ኃይል ጊዜ የሆነ ዝም ውስጥ ያላችሁ እንግዲህ ይኸው መጣለች። አንድ ስታር የምትባል ጸሎት ይደረግልኝ ብላ መጣለች። ስታር ንገሪያቸው እስኪ። ዮኒ ለምንድን ነው ፕሮፌት ዘማችና ፕሮፌት ወርቄ ሰላም የማይባባሉት? ይቀዳናሉ። የስራው ባህሪ ነው። ቶ አንዱ ባንዱ ላይ አይጨካከንም። ደምረው ውስጥ ያለው ጋኔል ግን ፕሮፌት ወርቄ እኔ አልተመቸኝ። ደምቶ እንጂ ጠላትን እንዳንቀጠቀጥ ወንጌል እንዳልሰበክ ሰው ትሆናለህ። ወንጌል ሰብከህ ስለ ወንጌል ጥቅም የምታውቅ ሰው በጥንቃቄ የምትመላለስ ሰው ነበር። እንስማበት። ቆይ ፕሮፌት ዘምሪ ፕሮፌት ወርቅዬ ዘምሪልን። ያንቺ ደስ የሚል ፍቅር የለው ልክ እጄን ላነሳው ላምልክ እጄን ላነሳው ላምልክ የፍቅር የለው ልክ የሰው አላወራም ችግሬ ለአንተም ነግሮ ምስጥሬ ወደ ሰማልልም ከማንም ጋር መፍትሄ አግኝቻለሁ ከአንተ ላይ አሁንማ እኔን አንስቻለሁ ከሰው ላይ እኔን አንስቻለሁ ከሰው ላይ ከእንግዲህማ እኔን አደርጋለሁ ታፈቅራለች እየነገረች ነው። እኔን አደርጋለሁ በአንተ ላይ አንተን ሳይ ጨለማዬም በራ አንተን ሳይ ሌሊቱ ነጋ አንተን ሳይ ዳሜ እጅ አንሳ የእውነቱን እርግጠኛ ነው። እጅ አንሳ መጀመሪያ ዘማችን አፈቅርሃለሁ በይው። አንቺ ክርስቶስ ሰኮች በጌታ በኢየሱስ የክርስቶስ ሰኮች አፈቅርሃለሁ በይው። የኤልሳቤጥ መንፈስ ቅድስና የሌለው አፈ ያልተገረዘ በናዝሬቱ በኢየሱስ መዋደዳችሁን ልመልከት። ሂድ መሳይ መንፈስ ፕሮፌት ዘማች መስሎም ነው። ፕሮፌት ዘማች ውጣ። ቆይ አንዴ ፕሮፌት ዘማች ፕሮፌት ወርቄን ትወዳታለህ? አይ ላቭ ሶ ማች እግዚአብሔር ሰው ፕሮፌት ሐዋርያ በጌታ ፍቅር ለምንድን ነው ማልወዳት? በእግዚአብሔር አምሳል የተፈጠረች እኮ ነች። ለምን አልወድም? አንዴ ግን ይቅርታ አድርጉልኝ። አንዴ ቤተሰብ ተሳዳቢውን ሁሉ ወዳለሁ። እንኳን የጌታ ነገር የምትናገር ቀርታ አንዴ ለምንድን ነው እሷ ስትዘምር እንደ በግ ኑሪ ተብዬ የሚለው ትዝ ያለኝ? ለምንድን ነው ግን መዝሙሩ እኔን ነው እንደ በግ ኑሪ ተብዬ እንደ በግ ነው የሚኖረው የሚለው ለምን ትዝ አለኝ? እንደዚህ አይደለም ጆኒ። እስቲ እሱን ዘምሪልኝ ፕሮፌት፣ እስቲ ዘምሪልኝ እሱን ፕሮፌት። እኔ እሱ አላውቅም፣ ግን በኦሮምኛ ዘምር ቃል በኦሮምኛ ዘምራለሁ። ዘምሪ፣ በኦሮምኛ ዘምሪ። ወልጋጋባቺ ሰድሚኮ በረና itti qabe tokkoon qabu Yesuus koo jate hojii koo jarana kankoo isa duule kankoo isa duule kankoo kana yoo ta'e ከሆነ እሰምራለሁ። በኦሮምኛ ሲሆን ፓስተር ይቅር ብሏታል ፕሮፌት። ምን ተስማማችሁ?
ከማን ጋር? አይ በነገራችን ላይ ዮኒ በነገራችን ላይ ፕሮፌት ዘማችም ሚስት የላቸውም። ፕሮፌት ወርቄ ሚስት ባል የላቸውም። አለኝ ኧረ ጌታ ኢየሱስ ገሰጸ። አንተ ደሜ አሜን። እቹት ወይኔ ስታምር ብርክ በይ እናትዬ። ሰላም ኑሪልኝ የኔና መሰለች ልጅ ይዘው ነው የሚያሾፉት። ባለቤቶትን እኮ የፈለግ ነው። ባለቤቶትን ጥያቄ አለኝ። አባላቸው ዮኒ አባላቸው ስማ፣ ስለሚያውቅ ሚስጥሩን አያያዛቸው። አንድ ጥያቄ አለ ለፕሮፌት ቆይ አንድ ፕሮፌት ሰላም ለአንተ ይሁን። ሰላም ላንቺም ይሁን ብያለሁ። የአሁኑ ልጅ ያንተ ነው? አባላቸው ብያለሁ። ዮኒ እርግጠኛ ነህ? እርግጠኛ ያንተ ነው? ምን ማለት ነው? ሶሪ አንተ ፊት ቆመ መናገሩ በእግዚአብሔር ይቅርታ እየጠየቅኩኝ እኩልም አይደለም። አባቴ ነው። አንተ ፊት ቆመ መናገር በጣም እፈራለሁ። በጣም ይቅርታ ያልኩ ያንተ ነው ወይ ጥያቄ ነው። እሺ አሳይ። ወደ አንገት አካባቢ እስቲ ልጁ አንገት አካባቢ ወደ አንገት አካባቢ ያየው ነገር ስላለ አሁን የሚያሳይ ደሜ ዝም በል። እነሱ ይተዋወቃል። አንገት አካባቢ መስቀል ያይተሽ ነው። እስቲ አሳይ ነይ። ይኸው ወርቄ ያዘችው። ኦኬ ኮንግራጁሌሽን። ጥያቄ አለሽ? አዎ ጥያቄ አለ። ማን ነው ጴንጤ? ቆይ ጥያቄ መልስላታል። እንግዲህ አሁን እናንተ ስም በሉ እናንተ አንድም ሰው እንዳይናገር። ወርቄ ጥያቄውም ልክ ናት። ቆይ ፕሮፌት አንድ ፕሮፌት። እሺ ጌታ ኢየሱስ ዘመንን ይባርክ። አንድ ይቅርታ እየጠየቅኩኝ አንተ ፊት መቆሙ እያልኩ ነው። በጣም አክብራለሁ፣ ወዳለሁ። አይላፍሰማች ትልቅ ሰው ነው፣ አክብራለሁ። እኔ ፕሮፌት ወርቄ 3 ልጆች አለው። ዳም የኔ ልጆች ጋር ሲሰምር አላየም። አንተ 3 ልጆች አሉ። ሶስቱ አንቺም ልጅ ወልደሻል፣ ባል የለሽም። እሱም ልጅ ወልዷል፣ ሚስት የለውም። ተነጋገሩ። ቆይ ዋና ዓላማሽ የተቀደሰ ሀሳብ ነው። ባል አይደለም። ቆይ ዋና የባል አይደለም። ምን አገባ አንተ? ቶሎ ሮጦ መግባት ፈልገን ነው ወደ ባል ሮጦ ወደ ባል የምትገባ? ማን ጠይቃ? ምን አስቀናሽ? አንቺ ለምንድን ነው እንደዚህ አጥብቀሽ የምትጠይቂ? ጌታ ኢየሱስ ይገሰጽ። አሜን። እንዴ ስርዓት ያዝ። እኔ ለጠየቅሽው ጥያቄ እኮ ተመልካች ያለ ከላይ መስማት ይፈልጋል እኮ። ወደ ጥያቄ ልግባ። ለጠየቅሽው ጥያቄ መልስ ሊመልስ አልኩሽ እኮ። ማቼ ጠየቅኩኝ። ልጨርስ። ማቼ ጠየቅኩኝ። ሳይጠይቅ እንደ ጠይቀሻል። የኔን በልጅ አንገት ላይ ያለው ምንድን ነው ብለሽ አስረዳኝም ብለሻል እኮ። እንዴት አሁን አይደለ ተናገርሽው? መሀል ገባሽ እኮ። እርግጠኛ ለአንተ ነው ስል የኔ ነው ስላልክ እንዴት ነው 35 ምናምን እያልክ ነው። ክርስቶስ ከተቀበልኩኝ እያልክ ነበረ። ስሰማ ታች ሆነሽ እየሰማ ነበረ። እኔ ወደ ክርስቶስ ሲመጣ ቤተ ሁሉን ክርስቶስን መስቀልን ክርስቶስን ተቀብሏል። ቤተ ሁሉን ክርስቶስን ይሸተታል። አንድ ጎን ሌላ አንድ ጎን ሌላ አይሆንም። መጀመሪያ ከቤት ነው የምነሳ። ከሰው ወደ ውጭ ከሚወጣ መጀመሪያ ከቤት ጨርሶ ወደ ውጭ ይወጣልና አሁን ስታሳይ ልጅሽ በጌታ አይደለችም። ለምንድን ነው? እንዴት ነው በጌታ አይደለችም ስትይ? እነዳሜ ቤተክርስቲያን ነው የወንድማዎቹን ልዳሜ ብቻ ልበል። ሌላ ስም ማንሳት አልፈልግም። አሁን ስሚ መልስ መልሳለሁ። ስሚ አሁን የሚመልሰው አንቺ አጠያየቅሽ ልክ የሆነው በጌታ አይደለም ማለት ይህንን ያደረገ በጌታ አይደለም ማለት አንችልም።
ያደረገውም በጌታ ነው ልንል አንችልም። አንድ ነገር ያለ ይኸውልሽ፣ ለምሳሌ እኔ ጴንጤ ነኝ ብያለሁ። ይሄ መጽሐፍ ቅዱስ በዚህ ላይ መስቀል ያለው አንቺም እጅ መስቀል ያለው መጽሐፍ ቅዱስ እንደምትይጂ እርግጠኛ ነኝ። ይሄን ቪዲዮ አብሪ ፕሮፌት ወርቄ ቪዲዮ አብሪ አንቺም ቪዲዮ አብሪ እንደሳቸው ቪዲዮ አብሪ ቶሎ በይ። ከዛ መጽሐፍ ቅዱስሽን አምጪ። እውነታቸው ነው። ቪዲዮ አብሪና መጽሐፍ ቅዱስ አምጪ። ግዴታ ነው። አሁን እንዳትፈታ ግዴታ ነው። ይሄ ሀቅ ለማውጣት ሲባል ግዴታ ነው። ፕሮፌት ሰማች መልስ እንዳሰጥ እሷ ቪዲዮ ካላበራች ፕሮፌት ወርቄ ቪዲዮ ካላበራች መልስ እንዳሰጥ አየኮ መስሎ መኖር ይከብዳል። እንዳንተ መግባት ይሻላል። መስሎ አይደለም። እባክሽ ፕሮፌት በተከበረው በጌታ በኢየሱስ ስም ቪዲዮ አብሪ። መልስ እንዳሰጥ በጌታ በኢየሱስ ስም ይዘንሻል። ቪዲዮ አብሪ። አሜን። በጌታ በኢየሱስ ስም በጌታ በኢየሱስ ስም ቪዲዮ አብሪ። በጌታ በኢየሱስ ስም ቪዲዮ አብሪና መጽሐፍ ቅዱስሽን አሳይ። ከዛ ፕሮፌት ዘማች የተሳሳተውን ትነግሪናለሽ። እባክዎት ፕሮፌት ቪዲዮ ያብሩ እባክዎት። በጌታ በኢየሱስ ስም እንደናንተ ወንድ ላጤ አይደለም። በኢየሱስ ስም ገጽጸንዎታል። በቪዲዮ ይውጡ እባክዎት። በኢየሱስ ስም ገጽጸንዎታል። በቪዲዮ አባክ እንዳትገለጥ በጌታ አራቶ በናት እንደናንተ ወንድ ላጤ አይደለም። ሴት ነኝ። ሴት ስርዓት አለ። ከእናንተ ጋር እየወራ ስራ እየሰራ ነው። ባለትዳር ነን። ለትዳሩ እኮ ቁርስ ያስፈልጋል። ዝም ብዬ ሙሉጭ አድርገህ ኮፊ ዶላ የሚወጣ ሴት አይደለም። ጌታ ኢየሱስ ይባርክሽ። እባክሽ ፕሮፌት ጌታ ኢየሱስ ይባርክሽ። በቪዲዮ ቤት ውስጥ ነኝ ብለሻል። በደንብ ስሙ። ቤት ውስጥ ነሽ። ቤት ውስጥ መጽሐፍ ቅዱስ ለማንም ሰው ይኖራል። እስኪ አንቺ ያስሽው መጽሐፍ ቅዱስ ለእኔ አሳይ። በቪዲዮ ወጥተሽ እንዳሉት ልክ ነው። 3 ደቂቃ 5 ደቂቃ እንሰጥሻለን። በቪዲዮ እስከምትወጪ እስከምትዘጋጂ እንደዚህ ፊትሽን ሳታሳይ እንደዚህ አሳይ። እንደዚህ ፊትሽን ሳታሳይ ከዛ እባክሽ የትኛው መንፈስ እንዳለብሽ ማወቅ ስለምንፈልግ እባክሽ የምታነቢው መጽሐፍ ቅዱስ አሳይን ፕሮፌት። አሁን ጥያቄ ሰውዬ እንዳይጠይቅ ያጋንንት መንፈስ ያለባቸው ጴንጤዎችም ስላሉ ላይ ቤት አለ መስቀሉ አንገት ላይ ስላለ ነው አይደለም የምትጫንጩ። የአጋንንት መንፈስ ያለባቸው ጴንጤዎችም ስላሉ እባክሽ የክርስቶስ መንፈስ ያለብሽ ከሆንሽ መጽሐፍ ቅዱስ ያሳይን በጌታ በኢየሱስ ስም። የሚቃወም ሴጣን ብቻ ነው። ሴጣን ነው መስቀሉ የሚቃወም። በኢየሱስ ስም ይዘንሻል። መጽሐፍ ቅዱሱን አሳይን። የመስቀሉ ጠላቶች አጥቶኛል መጽሐፍ ቅዱስ። በእውነት እላቸዋለሁ ለዚህ መልስ እንዲሆን እኔ እዚህ ውስጥ ላሉት እሷም የሆነች ፕሮፌት መልስ እንዳስጥ መልስ ቪዲዮ እባክዎት ፕሮፌት ይጠብቁን። ምክንያቱም የአጋንንት መንፈስ ይዛ የመጣች ፕሮፌት አለች። ሌላ እንዲሰማ ነው የምናገረው። ደሜ ሌላ እንዲሰማ ታደርጋለህ። ነገር ግን ቪዲዮ ከፍታ መጽሐፍ ቅዱሳ እንደዚህ ሁለቱን እባክህ ሁለቱን በትልቅ አድርጋቸው። በጌታ ፍቅር በትልቅ አድርጋቸው። ነገር ጦዘዋል። ያዝ እናንተ እንደ ወፍ እንደ ጠዋት ወፍ እንዳትጫጩ። እናንተ መስቀል ሰውዬ ለቤት ሰውዬ ክርስቲያኑ ብሎ ስሙ ሲላይ በኢየሱስ ስም ይዘንሻል። ቴንኪው ዮኒ ወንድማችን እናመሰግናለን። አሁን መልሱን መጽሐፍ ቅዱስሽን ያሳየኝ ነው። ይሄ ነው። ታፕታፕ እያረጋችሁ ቤተሰብ ምንድን ነው? ታፕታፕ ኮፒ ሊንክ አድርጉ። ትልቅ ትምህርት ነው። እንዲህ አድርገሽ መስቀል ደግሞ የምታምር እህታችን ናት በእውነት ወርቅዬ ኑሪ። መስቀል የለው። እሷ ቁራን ያዘችው ቁራን መስቀል ያለው። እሺ ታንኪዩ። ልክ ናት።
ልክ ናት። በኦሮምኛ ነው መስቀል እንዳለ በኦሮምኛ ይኸው ላዩ ላይ መስቀል አይታይም። ኦኬ መስቀሉ በኦሮምኛ ነው፣ በአማርኛ ያለው ቁርአን ነው። አሁን ስሙ የሆነ ሙት አድርግ ሁሉንም። አሁን መልስ መልሳለሁ። አሁን መልስ መልስልሻለሁ። በእኔ ላይ መስቀል ያለ በልጄ ላይ መስቀል ያለ ይሄ ያለበት ምክንያት አሁን ለምሳሌ በዚሁ መጽሐፍ ቅዱስ ላይ መስቀል ያለ መስቀሉ ብንቃወም ይህንን አንይዝም ነበር። ከዛ አልፎ ተርፎ ቸርች ስንሄድ ማሊያ ስንለብስ መስቀል ያለ፣ ሰዎች ሲቀድሱ መስቀል ያለ፣ ቸርቹ ላይ ተንጠልጥሎ መስቀል ያለ። ታዲያ ይህን እግዚአብሔር በአምሳዩ በፈጠረው ሰው ላይ ይሄ መስቀል ቢያደርግ ምንድን ነው ጥፋቱ? ጥፋት እኮ የለውም። ይሄ መስቀል እኔ ገብቶኝ ነው ያደረግኩት። ይሄ መስቀል የእምነት መለካችን የሚለካ እሱ ነው። የልብን ትርታ የሚያገሱ ነው። መስቀል ስላደረገ አማኝ አይደለም ልንላቸው አንችልም ሰዎቹን። ስለዚህ እኔ በዛ ነው የምረዳው። ጉዳዩ መስቀል አይደለም። ፕሮፌት ብላል። ጉዳዩ ፕሮፌት መስቀል አይደለም። መስቀል ማለት እኛ የአዲስ ኪዳን ልጆች መስቀሉ በልብ ላይ ተቀርጿል። ጳውሎስ እንዳለ እኛ አንገት ላይ የሚሸከምን ምክንያትም የለም። ለምሳሌ እኔ ብር አለኝ፣ አንገቴ ላይ ብር አለ። እዚህ ብር ላይ መስቀል አድርጌ አንገት ላይ አትሸክሙ የሚለው አለ። አንገት ላይ አትሸክሙ ሁል ጊዜ ጆሴ አንተ ያስገባለ ሲጀመር ጠረጥራለሁ። ባለፈው ራሱ እናንተ ሳይገባ ነው ቀድሜ ወጣ። ከአንተ ገብቼ ጠይቃለሁ። ከአንተ ጋር ጉዳይ አለኝ። ከአንተ ጋር ጉዳይ መስሎ መኖር ማቸም አንተ 100 ዓመት አትኖርም። መስሎ መኖር አዋጣም። አንተ ቀጥታ ከኢየሱስ ከሆነ ከክርስቶስ ሌላ ከሆነ ሌላ መሆን በቃ ወስንና ሁለት እግር ስላለ ወይ ሁለት እጅ ስላለ ሁለት እግር መውጣት እንደማይችል ስሚ እኔ ይሄ መስቀል ያደረኩበት ምክንያት ኖሮኝ እንጂ አንቺ መስቀልን የሚጠላ እኮ አጋንንት መንፈስ ነው። ይሄንን መስቀል ጠልቼ አይደለም እያልኩ ነው። መስቀል ያለው በእጅሽ ላይ ይዘሻል። መስቀል ያለው መጽሐፍ በእጅሽ ላይ ይዘሻል። አዲስ ኪዳን መስቀል አንዴ ላስታርቃችሁ። ቆይ ፕሮፌቶች ማኛው አሪፍ ነው። ኧረ ተዋቸው። ዝም በል አንዴ። ፕሮፌት ወርቅዬ አንድ ጥያቄ አለኝ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 አንብቢልኝ እስቲ። ይላል እኮ ሌሎቹን እኛም የተሰቀለ ኢየሱስን እንሰብካለን አለ። እኛ የተሰቀለን ኢየሱስን እንሰብካለን አይደለም፣ እንደሱ አይደለም የሚለውን አንብቢልኝ አንዴ። አንደኛ ቆሮንቶስ የቆሮንቶስ ሰዎች ምዕራፍ 1 ቁጥር 18 አንብቢልኝ እስቲ። ምን ይል መሰለሽ? ላንበው። ምን ይል መሰለሽ? የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ግን ለምንድን የእግዚአብሔር ቃል ኃይል ነውና ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ስለዚህ ምን ማለት ነው? እስቲ አንቺ ንገሪኝ። ቴንኪዩ ዮሲ፣ እግዚአብሔር ይባርክ። ዮንዬ እኔ እያልኩ ያለው መስቀልን እንዴት ሰው መስቀልን ይጠላል? እኔ መስቀልን ጠልቼ አይደለም። አሁንም እያልኩ ያለው መስቀል ለእኔ ጉልበቴ ነው። መስቀል ኃይሌ ነው። እኔ የተገኘ ራሱ መስቀል ስር ነው። በደሙ ነው ተገኘው። እኔ ማንም ሰው ስለ እኔ አባቴና እናቴ አይደለም መስቀል ላይ ወጥቶ ዋጋ የከፈለ በመስቀሉ ስር ነው ተገኘው። ምሕረትን ያገኘ በመስቀሉ ነው። እሱ ዋጋ መስቀሉ ላይ ወጥቶ ዋጋ ከፍሏል። እኔ መስቀል ለምሳሌ እኛ ቤተክርስቲያን ስትመጣ እኔ መካነ ኢየሱስ ነኝ። ለምሳሌ ቤተክርስቲያን ስትመጣ ቤተክርስቲያን ውስጥ አለ ተለጥፏል መስቀሉ። ሁሉም በኢየሱስ ፎቶ የኢየሱስ ፎቶ መስቀል አለ ቤተክርስቲያን ላይ። እኔ እያልኩኝ ያለው መስቀሉ ትክክል አይደለም እያልኩ አይደለም። እንዴት አንድ ሰው ብሉይ ኪዳን ላይ ነው ሰዎቹን አንገት ላይ ወይም ሰዎቹን ሸክሞ የሚሄድ። አዲስ ኪዳን ስትመጣው ሐዋርያ ጳውሎስ ሲናገር እኛ የኢየሱስ መስቀሉ በእኛ ልብ ላይ ተቀርጿል። ልብ ላይ ስለተቀረጸው
አንገት ላይ የምትታሰር ምክንያትም የለም። እጅ ላይ የምትታሰር ምክንያት የለም። ልብክ ላይ ስለቀረጸ ያንተ ልብ ላይ ተቀርጿል መስቀሉ። እኔ ማቸም ቢሆን መስቀል የማቅ ሰው ለኢየሱስ ጠላት ከሆነ እንጂ በእርግጥ እርግጠኛ ነኝ መስቀል የማቅ ሰው የኢየሱስ ጠላት። እሺ አንድ ጥያቄ ልጠይቅሽ የእግዚአብሔር ሴት ይኸውልሽ። እሺ ይጨርስ። ስለዚህ መስቀል አላቅም እያልኩ አይደለም። ለምሳሌ ጴንጤነትን ወይም ክርስቶስን ኢየሱስን ሁላችሁን አማኝ ነኝ። ለምሳሌ ሁሉ አማኝ ነው እንደ ሃይማኖቱ ማለት ነው። እንደ ሃይማኖት ሁሉም ሰው አንተ የፈለክ ብታመን ማን ማስገደድ ሰው የለም። የፈለክ ማመልክ ትችላለህ። እኔ ግን ደብቄ አላመልክም። የፈለክ አደባባይ ላይ ወጥቼ ማንም አልፈራም። ለራሴን ለኢየሱስን ለእኔ ዋጋ የከፈለ ኢየሱስን ፈርቼ እኔ የናገ ህይወቴ ነው እንጂ ማንም ወኪን ዮሴፍ ጆኒ ፈርቼ ወኪን ሌሎቹ እዚህ ላይ አሉ እነዳም ፈርቼ ወይ ሌሎቹ እዚህ ላይ 1900 ሰው ወይ እነኚህ ሰዎች ፈርቼ አይደለም። እኔ እንደፈለኩ የሰገድ በእንጨትም ቢሰገድ በውሃ ቢሰገድ እንደፈለኩ መስገድን ይችላል። መፍትሄ ነው አይደለም። ማንም ፈርቼ አይደለም። ማንም ና ስላለ አይደለም። ማንም አስተያየት ስለሰጠ አይደለም። ያዳነው ዋጋ የከፈለን ክርስቶስን አውቃለሁ። ዮኒ አንድ ጊዜ የሆነ ጥቅሳም ብብላትና አያይዛ ትመልስልን። ዮኒ አንዴ ፕሊስ፣ ቆይ ደሜ ፕሊስ አንዴ ደሜ አይደለም በማቴዎስ ወንጌል አንዴ አንብብላት። የማቴዎስ ወንጌል 16:24 አንዴ አንዴ ደሜ። እሺ ዶክተር ከስር አለ አስገባቸው። እሺ አንዴ ማቴዎስን 16:24 አንብብልን አንዴ ዮኒ፣ ከዛ ትመልስልን እሷ። እኔ ሳይጨርስ ለምን ነው የምትቸኩል እናንተ? ግን ኖ ትመልስልናለች፣ ችግር የለውም። አንቺ የታወቅሽ ፕሮፌት ነሽ። ጋሼ ፕሮፌትን ተቃውመሻቸዋል መስቀል አረጉ ብለሽ የእሳቸውን መልስ። እኔ እሱ ነው እኮ ጠየቅኩኝ እንጂ እናንተ አይደለም ነው። አሁንም ኦኬ 16:24 አንድ ምን መሰለ እኔ እንዳልከኝ በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ አለ። እና አሁን መስቀል በማድረጋቸው ምንድነው ተቃውሞሽ እህታችን? መስቀሉን ሸክሞ ይሄድ ስል በቃ ሰዎችን እንደማይ መስቀሉን ሸክሞ ወይ ሁሉ ጊዜ ማለት አይደለም። ኖ አሁን በቃ አሁን እዚህ ውስጥ ያላችሁ እዚህ ርስጥልን እውነቴ ነው የምላችሁ። እኔ መስቀል አሁን እሷ መከነሶስ ነኝ ብላለች። እኔም መከነሶስ ነኝ። የሚገባው ቦታ ጭምር ነው እየተናገርኩ ያለው። ታባሳ መከነሶስ ኦጋኔ ቸርች ነው የሚገባ። ኦጋኔ ሐዋሳ ሴንትራል ሆቴል ፊት ለፊት ላይ ያለው ቸርች ማለት ነው። ስለዚህ እየደበቅኩ አይደለም። ይህንን መስቀሉን የገለጠልኝ እግዚአብሔር ስለሆነ አይንን ከፍቶ መስቀል እንዲያደርግ መንፈስ ቅዱስ ስለገለጠኝ ነው ያደረግኩት። የኔ ልጅም ያደረገችው የኔን አይታ አባዬ ላድርግ ስትል አልቃወምም አደረገች። ስለዚህ ይህንን መስቀል የሚቃወም ሰው መጽሐፍ ቅዱስ ላይ ያለውን ይህንን አልተቃወምሽም። በላዩ ላይ ሰው ሲቀድስ መስቀል ለብሶ ነው ቢቀድሰው፣ አልተቃወመም። ስለዚህ እዚህ ጋር በማድረጉ ምንድን ነው ችግር? ስለዚህ ይሄ ትክክል አይደለም። የሚቃወሙት ትክክለኛ መንገድ መንፈሳዊ ሰው መስቀል ያደረገውን አይቃወምም። እኔ አልቃወምም። ስለዚህ በእንደዛ አንግል የነይት አሁን ፕሮፌት ዘማች ቀልድ የለም። ገስጻ አስወጣው። ፕሮፌት ሚዩት ነች። ሚዩት አድርገሻል። ፕሮፌት ሚዩት ነች። ሚዩት ነች። አልቶም የሚጠይቅ ምክንያትን ስላለው በቅርቡ ነው አለ የኛ ልጅ የኛ ሳተና ኮቶላ የሚባል አዋሳ አለ። ወደ አዋሳ ገብቷል ከማቅ ማለት ነው። ሰማሪ ሳተና ኮቶላ ማለት እኛ አንድ ቸርች ነው። በቅርቡ ወደ ሲመጣሉ አንድ ቸርች ነው። እኛ መካነ ኢየሱስ አዶላ ክብር መንግስት ማለት ነው። ስለዚህ እኔና አንተ በእርግጥ አሁን ፎቶም ይሻለው ገብቻ አይቻለው
እኔና ጋሼ ነው እኔ እናንተ ግን አንለቀም። በእርግጥ የሚጠይቅ ብዙ ጥያቄ አለ። ስለማጠይቅ ይሁን ያስበላው አንቶም እኮ መስሎ መኖር አያስፈልግም። እነ ዳሜ ከጴንጤ ወጥቶ ወደ እሳ ወደ ወንድማሞቹ ሄደ። እስከ ሳሬ ይኸው ዳሜ እስከ ሳሬ እንደዚህ በቃ ቆርጦ መግባት በቃ ወደዚህ ከምትል ሁለት እግር ስላለ እኮ ሁለት እንጨት ላትወጣም። በቃ እነ ጆኒ ራሱ አይ መጣና አሁን ትንሽ ያልገባም ብሎ ወደዚህ ተመለሰ። ትክክለኛ መንገድ ይዤ ነው ያለሁት ደግሞ ትክክለኛ መንገድ ይዤ ነው ያለሁት እንጂ መስቀል በማድረግ አማኝ አይደለም ሊባል አልችልም። ማንም ሰው መስቀል ያደረገ አላደረገ ቆይ ፕሮፌት ገላትያን 6:14 አንብብላት። ምንም ችግር የለም። ገላትያን 6:14 አንተ የምታወራ ቃል እኛ አሁን የምታወራ አንተ ጨፍሮ ይነበብልሻ። ምንድነው ከመስቀል ጋር ያለሽ ጥላቻ? ደንሰ ጨፍሬ ከጠጣ በኋላ መጠጡ እስከ ጭንቅላት ከወጣ በኋላ ነው ማተወኪን ጌታ ተቀበልክ። እኛ ከኢየሱስ ክርስቶስ ከልጅነትን ጀምረ ይኸው 32 ዓመት ነው ቤቱ ነው። ያንቺ 32 ዓመት ነው ቃሉ ባታመጣው ያንቺ 32 ዓመት ነው። የኔ 31 ዓመት ነው። ግን ቤት ኦ ማይ ጋድ አንድ ዓመት ትበልጣለች። 32 ዓመት ነው አልሽ። እኔ በእድሜ እበልጣለሁ እያለች ነው ፕሮፌት። እድሜ ትበልጣለች፣ ትቅርብ፣ ሌላ ፈልግ። ፕሮፌት አላችሁ አይደለም ዳሜ እኔ ተውልዶ ማለት ነው ተወልጄ 32 ዓመቱ እየሄድኩ ነው እያልኩ ነው። ጴንጤ ቤት ዮኒ ገላትያን 6:14 አንብብላት። ስለ መስቀል ብዙ እኮ አለን። ስሙ በሰማና የተጠመቅ ሴት ነኝ። ስሙ አንዴ በሰማና የተጠመቅ ሴት ነኝ። ስሙ ሰማና መጥሽ ነው መስቀል ይሄ ነው ወይ ሌላ ነው? ምንድነው? ይኸው አልተቃወምሽም። ሌላ ነው ወይ መስቀሉ ቤትሽ ውስጥ ያለ አይደለ? ይሄ አለ ታዲያ ይሄ ነው አይደለ? ሌላ አለ በዛቤት አምሳያ ወይ ሸክለ የምትቃወሚ ለምንድን ነው የምትቃወሚ? ስማ አንገት ላይ የሚታሰር ምክንያት የለም። መስቀሉ ይሄው መስቀሉ ከሆነ እንደዚህ አንገታችሁ ላይ አታድርጉ የሚለውን ጽሑፍ ይሄ ነው። ሌላ መስቀል አይደለም። ቅዱስ ውስጥ ያለ አንገታችሁ ላይ እኔን አታድርጉ የሚለው አንድም ቦታ ተጻፈ ያለ? እስኪ ንገረኝ። ለምን ታሰርክ ታዲያ? አንቺ ስለምን አሰራሽ? ለምን አሰራሽ? ኧረ ደሜ ተው፣ በጴንጤዎች ማለት ትግባ። ደሜ ተዋቸው። እኔን አታድርጉ የሚል ካለ ንገርኛ። የሚል ካለ ንገርኝ። ይሄንን መጽሐፍ ቅዱስ ውስጥ ለምን ታሰርክ ነው እኮ አንገቱ ላይ ለምን ታሰርክ ነው? ለአንተ አንገቱ ላይ አታድርግ ያለው ሰው አለ እንዴ? ባንገት ላይ ይስራቸው ኪዳን ላይ እኔ አዲስ ኪዳን ላይ እንደማቀነ በልበላ ተጽፏል። እንደዚህ ነው መስቀሉ። እኔ ሲወጣ ሲገባ ይጠብቀኛል፣ ቤቱ ላይ ይጠብቀኛል። ከፊት ለፊት በጀርባ ነው መያዝ ያለብህ። በጀርባ ነው እንዴ? በጀርባ ነው የሚያዘው። ኃይል ነው የኔ ኃይል ነው መስቀሉ። ለኔ ኃይል ስለሆነ አባትያ ግን ያንተ ሌላ ኬስ አለ። ያንተ ሌላ ኬስ አለ። አይለቅም ያንተ ሌላ ኬስ አለ። የለም እልቁንስ አንቺ ራስሽን መርምሪ። አንቺ ራስሽን መርምሪ። የቢሎስ እርስ በርስ ይወጣጡ አወጣጣቸው ብለሽ መርምሪ። ግደለሽም እኔት ግደለሽም አስብ እስቲ። ዛሬ ያለው ነብይ ምንድነው ብለህ ባለፈው ስማ ለኤው አንድ ጊዜ ስጠኝ። ባለፈው በጣም ብዙ ለቅዱሳኖች ወንስለኛ ይጸላል ወይ አይጸልም የሚል ጉዳይ ላይ እዚህ ላይ ጥያቄ ተነስቶ ነበር። አንተ እሱ ጥያቄ ሳትመለስ ነው አላቅም ብለህ ይወረክ። እኔ አላቅም ብለህ ነው አይደለም ጆኒ ብሏል። ምንድነው የተባለው? ባለፈው እኔ እዚህ ገብቼ ከነፊት ለምን አወርጃችሁ ብዬ ጠይቄ ነበር። ቅዱሳኖች ወስለኛ ይጸላል ወይ አይጸሉም የሚል ቃል ተነስቶ ነበር። እሱ አላቅም ብሎ አይደለም የወረደው። አይን ይጸልያለው ብለው ነው እና መብራት ጠፍቶ ነበር። በዛ ነው የወረዱት። ከአንተ ጋር ራሱ የሆነ ኬስ አላችሁ። አንተ ራሱ ዮሲ ኬስ አላችሁ። ይሄ ሰውዬ ባለፈው መጽሐፍ ቅዱስ ለቆሮንቶስ ፕሮፌት ወርቅዬ በጣም ነው የምትመጪ። ይጸላል ወይ አይጸሉም
ወደ ቅዱሳኖች ስለኛ ጸላለ ወይ አጸልም የሚል ቃል በስል ላይ ጴንጦቹን በጣም በኔ ላይ እየሳቁ ነበር፣ እየጻፉ ነበር። እንዴ መካነ ኢየሱስ እኮ እሱን ታምናለች አይደለ ፕሮፌትዬ? መካነ ኢየሱስ እሱን ታምን የለ መጽሐፍ ቅዱስ ላይ የተጻፈ እንዴት የለም ይላል ተጽፏል ብዬ ነበረ። በሳን ቃል ጴንጦች ፊልድ ነው በኔ ላይ ወጡ በሳን ቃል። እሱ ግን መልሱ ሳይመለስ ነው ወጣው። ሳይመለስ ነው በቃ ጠይቅ ፕሮፌትዬ ጠይቅ። ለምንድን ነው ቅዱሳኖች ይጸላሉ ወይ አይጸልም? እውነት ታብታብ ቤተሰብ ጠይቅ። ዮኒ ባባ የመልስና የክርክር መድረክ ያሸነፈ ዋና ነቢይ ይሆናል። እዚህ ቤት ዋና ነቢይ በቃል ያሸነፈ። ቀጥይ፣ ጠይቂ። እውነትሽን ነው። ያዥ ወጥሪው። ይኸውልህ የእኛን መልስ የኔን መልስ አልመለሰችም። አሁን እኔን ጥያቄ የጠየቅኳትን ጥያቄ አልመለሰችም። በእግዚአብሔር ቃል ውስጥ አንድም ስፍራ መስቀል አታድርጉ፣ በአንገታችሁ ላይ አትሰሩ የሚል ካለ እኔ አሁን አወልቃለሁ። ሲያሳይኝ ይኸው ቶሎ በል ታሳይ መጀመሪያ ስለሆነ እኔ ገና ታሳየኛ 32 ዓመት አስቆጥር ያለው ብለሻል። ስለዚህ በዚህ በመጽሐፍ ቅዱስ ውስጥ እስቲ አንድም ቦታ በዚህ አንገት ላይ አትሰራቸው አታድርግ የሚለውን ጽሑፍ አሳይኝ። እኔ አሁን አወልቃለሁ። ቆይ እሺ፣ እኔ አሁን ከአንተ መስማት የሚፈልግ አታደርግ የሚል የለም ንገር እያልክ ነው። እኔ እያልኩኝ አዲስ ኪዳን ላይ መስቀሉ በልብ ላይ ነው ተቀርጸ እንጂ ወይን በምስል ላይ በምን ላይ የተቀረጸ አይደለም ብሏል። አንተ አለ ከባልክ እኔ መስማትን ፈልጋለሁ። አለ ኢሰር አንገቴ ላይ ኢሰር የሚል የእግዚአብሔር ቃል ስትወጣ ስትገባ ኢሰር የሚል አለ። እኔ ማለት ነው ስትወጣ ስትገባ ኢሰር የሚል አለ። እኔ ማለት ነው። አሁን አንቺ መልስ ለተጠየቀው መልስ እየመለስሽ እኮ አይደለም። ወደ ሌላ ለምን ትሄጃለሽ? አንገቱ ላይ መስቀልን ኢሰሪ የሚል ስልስ ማለት ነው። የ32 ዓመቱ ቆይታው ጊዜ የልምዱ ጊዜ እንግዲህ ወደ አጭር ሊመጣ ነው። ወደ 5 ዓመት ሊመጣ ነው ማለት ነው። ምኑ የ32 ዓመት አፖስቶል ኤልያስ አስገብስ ዳሜ አፖስቶል ኤልያስ እሱም ትጠይቃላችሁ። ዛሬማ ይሄ ሰውዬ በምድር በሰማይ አይለቅም። እኔ አይለቅም። ዛሬ ብቻ አይደለም እሱ እስከ መጨረሻ እስከ ሐዋሳ ሄዳለሁ። አለቅም። የወንጌል አርበኛ እኮ ነኝ እኔ። በሐዋሳ ምድር ቀርቶ የት የሚታወቅ ሰው ወንጌል ብቻ የሚሰብክ ኢየሱስ። ስለዚህ ዮኒ ይኸውልህ አሁን ብዙ ሰዎች የአንተ ቤት ያለ ሁሉን ጌታ ዮኒ ይቅርታ አድርግልኝና እንደዚህ ታውቃለህ፣ ፋሚሊ ውስጥ እንደዚህ አይነት ክርክር ካለ ትዳራቸው በጣም ይጠነክራል። ሁለቱ ባልና እሷ ባል ከሌላት እሱ ሚስት ከሌለው ቢጋቡስ? ልልስል በቃ እኔ ገቦት ለዛ ነበር ደሜ ማርያምን እንዲጋቡ በኢየሱስ ስም ይሄ መንፈስ መስቀሉን ማስወለቅ ከፈለግሽ አትምደሻዩ መስቀሉን እንዲያወልቅ አይደለም ደምረው መስቀሉን እንዲያወልቅ ጠጋ ብላ እየመከረች እየተወያዩ ልጆቻቸውን በአንድ ቢያሳድጉ መልካም ነው። ፓስተር እሳቸውም ደስ ብሏቸዋል። ፕሮፌት ስንት ሚስት ያገባል? ስንት ባል ያገባል? አንድ። ታዲያ ባል አለ ሚስት አለ ታጋቡ የሚል የትኛው መጽሐፍ ላይ ተጽፏል? ከየት ነው ያገኛችሁ? ሁለታችሁም ተፋታችኋል። በኢየሱስ ስም ተቃውመናል። እሱ ላይ ተቃውመናል። በጠላት እጅ እግዚአብሔር አንተ ያስፈታ። እግዚአብሔር በጠላት እጅ ይፈታል። ይኸውልሽ ሀቅ ተናገሪ። ነብይ ነሽ፣ ሀቅ ተናገሪ። ባልሽ ተፋተሻል አልተፋታሽም? ሰይጣን ይፈታ። አንተ ኢየሱስ እሺ ዘማች እንዳትዋሽ ተፋታል አልተፋታም እንዳትዋሽ። በኢየሱስ ስም አንተ ሚስትህን አምጣ፣ አንቺን ባልሽን አምጪ። ቶሎ በይ። ይኸው
የላቸውም። ሁለቱም ተፋተዋል፣ ሊጋቡ በቃ። አምጪ ባልሽን አምጪ። ጠዋት ነው ቁርስ አልበላም። ባልሽን አምጪ ነው። እናንተ ለእናንተ ዕቃቃ አይደለም። እኔ ለእናንተ ዕቃቃ አይደለም። አይ ግን ደሜ አንድ ቁም ነገር ላውራ። እውነት ለመናገር ስርዓት ያዙ። እኔ እንዴ እናንተ ስለምወድ ነው ገባው እንጂ ስርዓት አለ። ስነ ስርዓት ደሜ ስነ ስርዓት ችግር አለብህ ደሜ። ክብራችሁን ጠብቁ። እኔም ፕሮፌት ወርቅዬ ኧረ ዝም በይው ደሜ ዝም ብሎ ነው። አንዳንዴ ችግር አለበት። እኔ ራሱ ግራ እየገባኝ ዳሜ ጋር ቆይቻለሁ። የዳሜ ቀልድ ስለማውቅ ዳሜው እንኳን በሱ በደለ አይቆጥርም። ትታወቃላችሁ። ጓደኛዬ ነው። የምድር ሜዳ ጓደኛዬ ነው። አልቆጥርም። ዮኒ በቃ አልተሳካልም። ዮኒ አልተሳካልም። እኔ ደግሞ በቃ ቤተሰብ ነው። እስቲ ዮኒ አንተ መፍትሄ የምትለውን ነገር እስቲ ንገራቸው። እኔ አሁን ለምሳሌ ከተጠየቅኩኝ በእውነት ፕሮፌት ወርቄ ነቢት ወርቅ በጣም የምታምሪ ነች። እግዚአብሔር ምስክሬ በጣም ደስ የምትይ ግን እውነትን ለማወቅ የምትጠይቀው ነገር ነው እየሰማው ያለሁት። እውነትን ለማወቅ ከፕሮፌት ጋር ለመግባባት ምክንያቱን እየጠየቅሽ ነው እና ለማወቅ እያረግሽ ያለችውን ነገር አደንቀዋል። ስለዚህ መጠየቅ የምትፈልጊውም ፕሮፌትም ደግሞ ደስ ይለዋል። ሲጠየቁ ደስ ይላቸዋል፣ ይመልሳሉ በአግባቡ። ግን አንዳንድ ቦታ ላይ ስፔሲፊክ አድርገሽ መጠየቅ የምትፈልጊውን በደንብ አድርገሽ ጠይቂያቸውና መልሳቸውን ብትሰሚ ጥሩ ነው። እኔ እንደዛ ነበር አይደለ? ታቸውም ለመመለስ 31 ዓመት በጌታ ናቸውና ይመልሳሉ፣ ብቃት አላቸው ብዬ አስባለሁ። አንቺ ግን በጣም ልጆች ያሉሽ ልጆች ቤተሰብ አለ ማ አንቺ ልጆች አሉሽ? ጉዴ 3 ልጆች በምን አወቁ? 3 ልጆች በምን አወቁ? ፕሮፌት ዘማች ይከታተሏታል ማለት ነው። ጌታ ነግሯቸው ነው። ጌታ ይከታተሏታል ማለት ነው። ዮኒ አይ የምታመረተችና ለዛ ልጆች አለኝ አላለችም እንዴ? አልሰማውም አይደለም። አይ አትዋሽ ዘማች አትዋሽ። ፕሮፌትዬ ተገናኝታችኋል። ፕሮፌት ዘማች ይከታተሉሻል ማለት ነው። አዎ ፈቃደኛ እንደኔ ድመት አላት፣ እኔም ድመት አለኝ። ወይ ስታምር! ማነው የድመቷ ስም? የድመቷ ስም ማን ነው? ፕሮፌትዬ ሚውት ነሽ? አልሰማሁም። እንደሚያምሩ ነው። ወይኔ ስትተባረኪ ትፈራለች፣ ታምራለች። እናትዬ ኑሪልኝ፣ እግዚአብሔር በሞገሱ ያሳድግሽ። የኔ እናት ወይ ስታምር! አንድ መዝሙር ዘምሪልን፣ አንድ መዝሙር ከቻልሽ፣ ካልከበደሽ ዘምር። ጌታ እንዳንተ ማን ለኔ ይሆናል? ኦ ጌታ እንዳንተ ማን ለኔ ይሆናል? የምስጢር ጓዳ የጭንቄ ተካፋይ ለኔ ማንም የለም ሚሆን ካንተ በላይ አባታልል ከአባትም በላይ ወዳጃል ከወዳጅ ትበልጣለህ። አመሰግናለሁ። ተባረኩ። እንደዚህ የመጀመሪያ እግዚአብሔር ብርክ ያርግልሽ የኔ እናት። በጣም ደስ የሚል የመጀመሪያ ልጄ ናት። ሁለተኛ ትባለች። ሁሉም ተማር ቤተ ያለው ሁሉ ይሻለው። ምክንያቱም የጠየቀን ፕሮፌት
እኔ ከአንድነትን ቤቱ መተዳደር ካልቻለው ቀጥታ የኔ ቤተሰቦቹ የሚፈልግ ወደዚህ መግባት አለብኝ ቤቱ መተዳደር ካልቻልኩኝ። ስለዚህ ልጆችን ይሄ መስቀሉን ምን እንደሆነ እንደነ እየነገርኩኝ ኢየሱስ ማን እንደሆነ ለኔ ዋጋ የከፈለ ለልጆቼ ዋጋ የከፈለ ልጆቼን በስን ስር እንደተገኘው ክብር እንዳለው መስቀል ለኔ ነንስ መስቀል የነካሶ እኔ ነኝ ነካው እኔ ማንኛውን ለበሲ መስቀል ህይወቴን እሰጣለሁ። በሲ መስቀል ግን መስቀሉ የነካሰው ህይወቴን እንደነካ ነው። ምክንያቱ ገባችሁ አይደለም? ግን ልብ ላይ ሲለብታሰርም ባይታሰርም ትርጉምም የለም። እኔ በቃ እንደ ይሻለው ለዘላለም ለህይወቴ ለኔ ስለያስኩኝ ቤቴ ሁሉ በኢየሱስ ሽታ ይሸተኛል። በቃ ቤት ሁሉ ኢየሱስ ሲወጣ ኢየሱስ ሲገባ መስቀል ይሸተኛል። ስለዚህ ነው እኮ ኩራብዬ የምናገር ዳምዬ ቤቴ ያለ ትንሹ ብትመጣ ታለ እንደ ዘማች ልጅን ጥራና እስቲ አንተም ታንሳለህ እንዴ? ልጅን ጥራ እስቲ አንተም ጥራና ልጅን እስቲ በጸሎት ነይ መዝሙር ትችላለች። ትችላለች። ያለሽን ትዘምሪያለሽ። በውስጥሽ ያለው ትዘምራለች። እንግዲህ ስለዚህ ዋናው ምንድነው? እዚህ ጋር መስቀሉን ለምንድን ነው የምትቃወሚው ነው? ይኸው ልዘምሩ ይሷልኝ። አንቺ ግን የመስቀሉ ጠላት ለምን ትሆኛለሽ? ኧረ አልተቃወመችም። ተው ግን ደሜተው ሰባት ዓመት መስከረም ሲመጣ ነው የሚሞላት። 6 ዓመት ምናምንና ድንግል ማርያም ትጠብቃት። አንገቷ ላይ ያለው ማህተብ አንገቷ ላይ ያለው ማህተብ ሁል ጊዜ እቺ ልጅን ፊት ለፊት ያርጋል። የድንግል ማርያም ጸሎት ከሷ ጋር ይሁን። አሜን በል። አሜን በል። አንዴ አሜን በል። እንዴት ድንቅ ነህ ለሳቂረታ በጉብኝት ጥያቄያችን ተመለሰን። ስም ይባረክ ከፍ ይበልልል። አሸናምናም አምራ ዘንድሮ በአንተ ቸርነት ስንቱ ተቆጥሮ ስንቱ ጨለማ አሸባበርከን። ለሚቀጥለው በላይ ወክል 7 ዓመት እንግዲህ ብርክ በይ። ልጆች በምንም መልኩ ሲዘምሩ በጣም ነው እኔ ደስ የሚለኝ። ልጆች ሲባረኩ ማየት ደስ ይለኛል። እግዚአብሔር በሚያውቀው እና ይባረኩ ልጆቻቸው። ልጆቹ መዝሙርን ማወቃቸው በጣም እኔ አፕሪሺየት አደርጋለሁ። ልጆቹ ከዘፈን ይልቅ መዘመራቸውን አከብራለሁ፣ ደስ ይለኛል። ልጆች ወደ እግዚአብሔር ቤት በልጅነታቸው መሄዳቸውን እወደዋለሁ። አሁን የነሱ ጉዳይ ነው መጨረስ ያለብን። የነሱ ጉዳይ ይለቅልን። የፕሮፌት ዘማችና የፕሮፌት ወርቅ ቀጥሉ። አሁን ዳሜም ባል የላትም ብሏል። ዳሜም ባል የላትም ብሏል። ወርቄ እሱም ምስት የላትም። ደስሟ ወርቅ የመሰለች ሴት እንዴት ነው ባል የሌላት? ደሜ ችግር ምንድን ነው? ዶሮ ነው በአየር የወለድኩኝ። እሱ እንዴት ነው መውለድ? እንዴት ሲፈታ እኛ ሲፈታ ጎን ነው አለቅ ይምጣ አንተ ተው። ስለ አንተን ምስትን ጥራ ስል ብዬ ብዬ እናገራለሁ ብዬ አልነካም። አንተማ ከአንተ ጋር ስለምቀለድ ወደዚህ አልሄድም። ወደ የተከበረች ናትና አንተ ባለቤቱ ወደ እዛ መሄድ አልፈለግም። ስማ ዳሜ፣ አሁን እኔ የፈለግኩኝ ለእኔ ትነግራለህ። አፖስተል ፕሮፌት ጌታ ኢየሱስ ይባርክ። ትልቅ ሰው ነው አፖስተል ነው አንተ። ጌታ ኢየሱስ ይባርክ። ለእኔ ግን ትነግራለህ። እኔ በስትን ውስጥ ገብቼ ጽፋለሁ። ለአንተ የጠየኩን ጥያቄ መልስ አላገኘውም። ለምን ፈራ? ምንድን ነው የፈራክ? ልጆችሽ እንደዚህ አይነት አንገት ላይ ታሰርክ ወይ ቤቴ ወይ አንተ ምስቱ በጌታ አይደለም እቺ ማለት ሁሉም ሰው በጌታ ነው። በነገራችን ላይ ጌታ የማያውቅ ሰው የለም። ሁሉም ሰው ጌታ ያውቃል። እና ግን እምነቱ ይለያል። ቤት ውስጥ ይሆን አንድ ባልና ሚስት ሆኖ ወይ እሷ እንደዚህ ሆኖ ለምሳሌ እኔ ጴንጤ ከሆንኩ እኔ ጴንጤ አልሆንም ካለ ባለቤቴ መፍትሄ አለ። እሱም መፍትሄ አለ። ባለቤቴ መፍትሄ አልነካም። እኔ መርጧል። እሱም እኔ መርጫለሁ። የእሱ መፍትሄ መንካት አልፈልግም። እንዲህ አይነት ነገሮች አለ ከተባል እሰየው፣ ካልሆነ
ችግሩ ምንድነው ነው? ይሄ ሁሉ ለሰዎች እንዴት እንሰብካለን? እኛ ስሰብክ እንዴት ነው ሰዎቹ ወደ እግዚአብሔር መንግስት ጨመር እንዴት ነው የሚል አኳያ ነው። እና እኔና አንተ በውስጥን በአካልም እንገናኛለን። ፍቃደኛ ከሆነ አይቻልም። መጀመሪያ ልጆች ለምን መስቀል አሰሩ ብለሽ ተቃወምሽ። አይቻልም፣ ይይዝሻለሁ። ልክ ስዘምር ተቀየሽ፣ አየሽ፣ ግልብጣልሽ። መዘመር ስጀምር አሁንም ጥያቄ አልቆም። ጥያቄ እየጠየኩ ነው። አሁንም ለምን ታሰርክ ብያለሁ። ፕሮፌት ዘማች ወጥረስ ፕሮፌት ዘማች አይደለም እኮ ዳሜ ደስ እያለ ወይ ባለቤቱ በጌታ አይደለም። የሆነ ችግር አለ፣ እየሰማክ ነው አይደለም? ዳሜ የሆነ ባለቤቱ እንዳጋጣሚ ስጠረጥር ፕሮፌት ወርቄን የወደደ ይመስለኛል። አውቆ ለዘማች ይላል እንጂ እኔ ስጠረጥር ዳሜ ቆይታለ ካፈቀረ ብዙ ሰበን ነው። በቃ አሁን ገብቶኛል። አንቺን የመሰለማ ዶክተርዬ ደሜ ፎንቃ ላይ ነህ። ችግርን ተናገር። መንግስት ያይልሃል። ቆየ እኮ በህልምም አይቻለሁ ብላክ እየለፈለፍክ ነበር። እውነትን ነው። ይኸው ወጣ ደሜ ፍቅር ወርቅዬን እንዴ በጣም ቆንጆ ፕሮፌት በላንተ ችግር አለብህ። ለምን ፕሮፌት አትለው? ወደ እንትኑ እንሂድ። አሁን ቅድም እኮ በቁልንጫ ስም እንዳትጥራ ወርቅ ፕሮፌት ግን ፕሮፌትዬ፣ አሁን ፕሮፌት ዘማች ቆይ አንዴ ፕሮፌት ዘማች የሆነ የቅናት መንፈስ ያየው መሰለኝ። ደሜ ይወደኛል ስትል የቅናት ነገር አየው። ፕሮፌት በሰላም ነው። ቆላስይስ ምዕራፍ 4:6 ላይ እንግዲህ የትኛውም ብዙ ሰዎች አሉ ነገር ግን አንቺ አሁን ቅድም መልካም ነገር ፕሮፌት እየሰማወራሽ ነው። የደሜን ቅናት ገልጸን የደሜን ይወደኛል ብዙ ጊዜ ያስበኛል ብዙ ዘመን ነው ሲባል የመቅናት ነገር እርሶ ጋየው በሰላም ነገርኩ እኮ ንግግራችን እንግዲህ በጸጋ የተደገፈ ይሁን ይላል። ሌሎቹም የነይት አንቺ አሁን እንግዲህ ባለትዳር ነኝ ብለሻል። ባለትዳር የሆነ ሰው እንግዲህ ሌላ ሰው ሊያይ አይችልም ከንግግሩ። እንዴት ነው ደሜ ነው በልሙ ያያት እሱ ደሜ ነው ማያት እሱ አላለችም። አይናደዱ ፕሮፌት ጋሽ ደምረው ባኮት ጋሽ ደምረው እባኮት አንዴ ይሄ ቀለበት ያሰርኩላት እዚህ ጋር ያሰርኩላት ቀለበት ፕሮፌት ዘማች እየሰማ እኔ አሁን ቀለበቱን በአንተ ስም ላዙሮ በቃ ጉድ ወጣ። በአንተ ስም ላዙሮ ያንተ ይሁን ይቅርብኝ። አየሽ ፕሮፌት ከራሱ ጋር ቃል ኪዳን ገብቷል በአንቺ ምክንያት። ፕሮፌት ዳሜ ሚስት የለም እያለ ነው ለአንተ። ምን ያልክ ነው አንተ? እኮ ቀለበት እሰጣለሁ ያለ ነው ዳሜ ለአንተ። ንገረኝ፣ አሁን ንገረኝ። ኔትወርኩ ስለማይሰራ ንገረኝ። ምን አለ መሰለ ደምረው ምን አለ ወርቄ ትናገር ጃፕዬ አንዴ ፕሮፌት ወርቄ ይቅርታ አሳሳት ባለትዳር አይደለም እጄ ላይ ያለ ቀለበቱ ለሱ ሰጣለሁ እያለ ነው። ለሱ ሰጣለሁ እያለ ነው ዳሜ። ለሱ ባለትዳር አይደለም እኔ እጄ ላይ ያለ ቀለበቱ ለሱ ውስጥ እያለ ነው። በምንድን ነው ተገናኛችሁ? እንዴት ነው አንተ ባለትዳር እንዳይሆን በምንድን ነው ስትፋታ እሱ መከራችሁ ነው? ፍርድ ቤት ከሱ ጋር ቆማችሁ ነው ፈታችሁ? በኢየሱስ ስም እጄ ያሳያል። ለኔ ለምን ይሰጠኛል? ለኔ ለምን ይሰጣል? እንደዚህ እኔ ሆን የለኝም። እንደዚህ ሆን የለኝም። አሰረግ ነው። አሁን ታርግልህ። አሁን እሷ ታርግልህ። አላረኩም ደግሞ የፕሮፌት ጣቷ ሲያምር ጣቷ እንዴት እንደሚያምር ይኸው ይልኝ። በእውነት በጣም ነው እጇ የሚያምር። ይሄ መለካችን አይሆንማ። ይኸውልህ ቅድም ብያለሁ። ይሄ መለካችን አይሆንም። ያገባችም ታደርጋለች፣ ያላገባችም ታደርጋለች። ይችላል
እግዚአብሔር ነው የሚለካው ፕሮፌት ውስጣችን። በሕግ አምላክ አይደረግም። ይኸው ሰምቼም አላቅም። ባለትዳር ያልተሆነ ቀለበቱ ሳደረግ ሰምቼም አላቅም። ይሄ እኮ ፎርጂድ አይደለም፣ ትክክለኛ ቀለበት ነው። እውነት ነው። ፎርጂድ አይደለም ወይም አርቴ አይደለም ወይ ደግሞ አቅም የለኝም ቀለበት መግዣ በሉልኝ ነው። በዛ አንመና በዚህ አንመና አይደለም በቀለበት የሆነ ጆኒ ዳሜ እንደዚህ አይናገርም። ዳሜ የሆነ ነገር ከነቃ እንጂ ዝም ብሎ ከመሬት ተነስቶ አይናገርም። ዳሜ የሆነ ነገር ሲነቃ ነው። እሺ እኔ የምልህ ፕሮፌት ዘማኝ ለምንድን ነው ፕሮፌት ወርቄ ያንተን አገልግሎት በጣም ለማንቋሸሽ ነው አላማዋ? ለምንድን ነው? ለማጣጣል ነው አላማዋ? እንግዲህ ይህንን ሌላ ነገር የላትም። መስቀሉን ለምን አደረግክ ብላ ነው ጥያቄ የምትጠይቀው። በዚህ ነው መስቀል ያደረገ ማሳየኝ ያለች እኮ ቀለበት ማሳይ አንተ ንቃ እንጂ። አሁን እንደማስበው ምን መሰለ ፕሮፌትዬ፣ ይህን አስቀጥቅጠውና ቀለበት አሰራልኝ ይመስላል። በዓለም ላይ ትዳር መስርቶ ባለ ትዳር ናቸው። ሁሉም ሰው ቀለበት ያደርጋል ወይ ያደረገው ወይ ሊጠፋበትም ይችላል፣ ለዛ ሰው ማለት ነው። ስለዚህ የግድ እዚህ ጋር ማድረግ ያለበት ማድረግ ግዴታ ነው። ወርቄ እኛ ማስተያየት ፕሮፌት ዶክተር በጋም ሊጠፋ ይችላል እኮ በጋ አምላክ ዶክተርዬ ሊጠፋ ይችላል እኮ ሊጠፋ ይችላል። ይቅርታ ማርያምን ይቅርታ ሊጠፋ ይችላል። እሺ ከእጅም ሊጠፋ ይችላል። ጠፋ ተዘጋጅተሽ ነው የምታመጪው። ተዘጋጅተሽ መቼስ ፎርጅዱን ማድረግ ይቻላል። የወርቁን ግን የምታሰርየው ተዘጋጅተሽ ነው እንጂ አንቺ አጠያየቅሽ ትክክል አይደለም ማለት አይደለም። ነገር ግን ጠፍቷል። ስለጠፋ ነው አለ ጠፍቷል። በቃ እንደዛ ከሆነ ባለቤትን አሳየን። ደሜ እዚህ ጋር ግን ደግነት በጣም በዛ። ምክንያቱም እችን የመሰለች በጣም ወርቅ ሴት አሳልፈ በመስጠት ማርያምን እንደ ስሟ ወርቅ እኮ ናት። በእውነት ለሙያ እንደሆነች ታስታውቃለች። ትሰጣለህ፣ ፈጣሪም ትወዳለች። ደስ ምትል ይሰጣል። ደሜ ችግር አለበት። ደሜ አስብ፣ ማርያምን አስብ፣ ስሜት ያሉን አስብ እንዳይቆጭ። ደሜ ችግር ምንድን ነው? ሁለት ፕሮፌቶች አብረው አይሄዱም። ሁለቱም ፎጋሪ ይከብዳል። አይደለም ልዩነቱ ምን አለ መሰለህ ዮኒ፣ ልዩነቱ አንደኛው ፕሮፌት መስቀል ያምናል፣ አንደኛው ፕሮፌት መስቀል አታምንም። ስለዚህ ኧረ ታምናለች። ቤቷ ትልቁ ነው ያለው። ተው ደሜ ግን ተው። የለም ይህ ሰውዬ ግን ይወድሻል። እኔ ፕሮፌት ወርቅዬ ራሱ እንደዚህ እየተመሰጠ ነው የሚያይሽ። ደምረው እየተመሰጠ ነው። ከኋላ ነው የሚያዘው አለች፣ እሱ ከፊት ነው የማደርገው። ችግር ምንድን ነው ደሜ? ወይ ደግሞ ፍቅርን በደንብ ግለጽ። ፍቅር ካለ የቀረ ካለ ፍቅር ግለጽ። ወርቄ ዘማችን አግቡ። አንተን የዋደዳችሁ ዘማች ጋር ለምን ቆይ ፕሮፌት ጥያቄ አለኝ። ቆይ አንድ ጥያቄ አለኝ እና እንደው አሁን ትክክለኛ ከባለቤትሽ ጋር ነሽ አለሽው? ይኸውልህ በቃ ዮኒ ለምንድን ነው የሰው ፍቅር የምታበላሸው? ዮኒ ችግር አለ እንደ ፕሮፌት ይህቺን የመሰለች ወርቅ የመሰለች ሴት አሁን አለ ወይስ እንዴት ነው ስልሽ፣ አሁን ከትዳር ጋር ነው ያለሽው አንድ ላይ? በትዳር ጋር ባይኖር እንዳንተ ቀለበቱ ከእጄ ያወርቃለሁ እንደፈለክ መኖር እችላለሁ። ወይም ትዳር ከሌለው ለምን አደርጋለሁ? ይሄ እኮ ፎርጂት አይደለም። የኔ አባት ፎርጂት አይደለም። አንተ ሚስት ከሌለው እንደዚህ አወርቄ አድርጌ በቃ ለምን አደርጋለሁ? ባለትዳር ነው አባ። እኔ እንትን ጸሎት ገብቼ ነው
ያለው እንጂ በትክክል አይደለም። ያለው ነው። አሁን እኔ የወንጌል ሰው ነኝ ብለሻል አንቺ። በወንጌል መቼስ አይዋሽም። ወንጌልን እያገለገልሽ ነው። ስለዚህ ግን አሁን ከሱ ጋር ነው ያለሽ ወይ በአንድነት ነው ያለሽ? አልኩኝ ምን አደርጋለሁ? ይሄ ፈራለሁ እንጂ አንተም በጭራሽ እንደ ጥፍር ቆሻሻ የእግዚአብሔር የሰጠ ክብሩ አንተ ላይ አከብራለሁ እንጂ አንተ የሚፈራ ምክንያትም የለም። አንደኛ በዚህ ላይ ያለው ተጻፈ ስለሚፈራ በሁለት ሰዎች ፍቅር መካከል ባለትዳር ነኝ እኔ አባት። እንደዛ ከሆነ ትዳር ነኝ ብለሽ ለደመል የሚመልሰው መልስ ለሌላም ሰው እኔ ባለትዳር እኮ ነኝ ብለሽ ንገሩ። አሁን ለደመ ያለሽ ፍቅር ለየት ያለው ይመስላል። አሁን እዚህ ውስጥ ላሉት ፕሮፌትዬ አላልኩሽም ፕሮፌትዬ እየቀኑ ነው። ፕሮፌት እየቀኑ ነው። ደሜን ወዬ ምናምን ስትይ እየቀኑ ነው ብያለሁ። እኔ ታውቆኝ ወደው የሆነ መስራት በቀኝ እጇ ነው ቀለበቷን ያደረገችው። አባቴ ልጅ ወዬ ነው አንተም ተጨመር ወዬ ጉራባ ልጅ አልሰማም። እኔ ሰምቻለሁ። የአባቴ ልጅ ወዬ የኢየሱስ ልጅ ወዬ ጉራባ ልጅ አልሰማም። ወዬ የጌታ ልጅ ወዬ የኢየሱስ ልጅ ወዬ ፕሮፌትዬ አሁን ይሄ ዳሜ ላይ ያለው ጭራ የጨረሰው ጥርሱ የጠረሰው በጣም የሚጋጫው መንፈስ ነው። ከቻላችሁን ተባባር እናንተም ጎናችሁ ቁሙና የመንፈስ እናውጣ። ወርቅዬ ወዬ በያ እንዴት ደስ እንደሚላት አዩ። ግን ፕሮፌት አሁን ለምን ወዬ አልክ እያሉ ነው። ለምን ወዬ አልክ አይለምሰው ማለት ለምን ወዬ አልክ እያለ ነው። ወዬ ዘማች ፕሮፌት ወርቄ ግን ደሜን ነው እውነት ለመናገር ደሜን ነው የምትወደው። ከፕሮፌት ዘማች ጋር አንዴ ደሜ ዝም በል እሷ ትናገር። ዝም በል ደሜ ዝም። ወርቅዬ ንገሪኝ ከደሜ ጋር ያለው እየቀለድኩ አይደለም። ዳሜ ከልብ ነው የሚወድ። እየቀለድኩ ሳይሆን ዳሜ ከልብ የእውነት ነው። በጣም ከልብ ነው የሚወድ እኮ የማይቀየር እኮ ቀይሬም አላውቅም። አንድ ቀን እኮ ቆየ ከሱ ጋር ግን በአካል ተገናኝቼ አላውቅም። በትክክል ወንድሜ ነው። በጣም ወዳለሁ። ከሱ የተረፈ ሌላ የለም። ፊትሽን አዙሩ፣ ወደዛ ፊትሽን እንደዚህ አዙሩ። እንደዚህ በይ። አይ ወደዚህ እንደዚህ በያ እንደዚህ ስንት ነገር ተባብለዋል። ዮኒ አሁን አስበዋል። ሚዲያ ላይ እንደዚህ ደሜ በውስጥ ወየ ያስብሏል። አይ ቆንጆ ነች። ኧረ ተው ጃፒ አታስቀስፈኝ። ተው ግን ተው። እግዚአብሔር ሴቭ አድርጓል ደሜ። ያው ለዛ እኮ ነው የሚያዛቸው። ዘማች አሁን ችግር ዘማች እንደዚህ አዞርም። ሰማኛ እንደዚህ ዙር እንደ ቅድሙ ዘማች ከግርግዳው ጋር ይጋጭ እንዴ? ግርግዳ ጋር እኮ ነው ጎበዝ። ወርቄም ደግሞ እንደዚህ ዙሪ፣ ወደዚህ ዙሪ፣ ወደሱ ዙሪ። ወጋችሁ ይሄን መንፈስ ተሰሰቸው ነው ለታሰማቸው ነው። ልምድ አለው በውስጥ አንተ ሲዘልይ የነበረ ሰው ነው ደሜ። አሁን ዮኒ በደንብ ስማ። እኔ አይደለም ጥያቄ ያለው ፕሮፌት እየሷ ጋር ነው። ፕሮፌት ወርቄ ነው ጠየቀችው። ለሁሉም ነገር ጊዜ ያለው ይላልና የሚያሾፈው እያሾፈ የሚቀልደው እየቀለደ የሚጠቀም ሰው አለ። እግዚአብሔር በዛም ልክ ይሰራል ለሚያምኑት ሰዎች ማለት ነውና እንግዲህ ፕሮፌትም እግዚአብሔር ይስጥልን። እንግዲህ ምንም ነገር ያየውብሽ ነገር የለም። ጥሩ ነገር እየተናገረች እኔ በጣም ነው የወደድኳት ፕሮፌት። መሀላችን ላይ ያለው ክፍተቶች እንግዲህ ይህንን አስረድቻለሁ ለብዙ ሰዎች። ሌላ ሚዲያ ላይ እኔ መስቀል እንዴት እንዳደረግ ፕሮፌት አልተቀበለችም። ኖ ተቀበለሻል።
አሁን ይሄን ነገር ማኛው በውስጥ ፕሮፌትዬን ፎሎ አድርጉልኝ። ስለዚህ በውስጥ አዋራቸውና እነዚህ ሁለት ሰዎች ጥሩ ቦታ ላይ መድረስ አለባቸው። ውስጥ ብዙ ሰዎች አሉ። ለእነኚህ ሰዎች ጸልዬ እወጣለሁ። ውሃ ያዙ። ቆይ ከውሃው በፊት ፕሮፌት ወርቅዬን በደንብ አውሩልኝ። ፕሮፌት መነጋገር አለብን። የከባድ ኬዝ ነው። ውሃ ያዝ። እዚህ ውስጥ ያላችሁ አሁን እንግዲህ ማታሾፉ የማትቀልዱ ያዙ። እግዚአብሔር በዚህ ውሃ አልፎ ይሰራልና ቶሎ ብላችሁ ያዙ። ዘማች ወርቅዬ እኮ በቀኝ እጇ ነው ቀለበቷን ያደረገችው። ችግር የለውም። ቆይ ችግር የለውም። የምትታመሙ በተለያየ በሽታ ውስጥ ያላችሁ ጮጋራ ያስፈልጋል። ውሃ ያዙ። በእጆቻችሁ ላይ ውሃ ያዙ። ውሃ ይዣለሁ የምትል ሰው ካለ አንድ ቁጥር ነቅጠሳል። ቶሎ በል። ይዘራል። የማትቀልድ የእግዚአብሔር ፈውስ ቶሎ ብሎ እንዲመጣ ወደ አንተ ቶሎ ብለህ አንድ ቁጥር ነቅጠሳ። ያውንም ይዣለሁ እግዚአብሔር ሰው የምትሉ አንድ ቁጥር ንካ። እግዚአብሔር ፈውሱን ያሳልፋል። በነገሪ ላይ በተዘጋ ነገር ላይ ግራ በተጋባው ነገር ላይ ግራ በተጋባች ነገር ላይ እግዚአብሔር ከዚህ ሰዓት ጀምሮ መልካም ያደርጋል። እጸልያለሁ በኢየሱስ ክርስቶስም ሁሉ የምትችል ሁሉ ስፍራ ለእስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ክብር ላንተ ይሁን። በእምነት በእጆቻቸው ላይ ውሃ አዘጋጅተው ሲጠጡ ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ፣ ከጮጋራ በሽታ ነፃ ይፈቱ በኢየሱስ አላት። በእነሱ ላይ ያሳወጀ አዋጅ ይነሳ። መልካም ይሁንላቸው። ወደ አሰቡበት ይድረሱ። እየተነጋገረን ያለነው ነገር እግዚአብሔር ማንም ፍጹም ስለሌለ ጌታ መንፈስ ቅዱስ ያሳዝነን ከሆነ እዚህ ውስጥ ያለነው ሁላችንም ይቅር በለን። ምሕረት አውርድልን፣ ይቅርታ አውርድልን። ስለሰማህን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። በጌታ በኢየሱስም ስትል ስማን። አሜን። ይህንን ውሃ ጠጡ፣ ተፈውሳችኋል። የእግዚአብሔር እርዳታ። ስለ ጌማችን ጸልዩልን። ስለ ጌማችን እኔና ዮኒ ጌም ልንጫወት ነው። ስለ ጌማችን ከአንተ ጋር ጌሙ እሰጣለሁ። ከማኛ ጋር አዎ ትሰጣለህ። ፕሮፌት ወርቄ ለአንቺማ አልሆነ ለማንም አይሆንም። ሌላ ፕሮፌት ላስገባ። ይኸው ሌላም ልግባ እያለ ነው አንድ ፕሮፌት። ወይ ሌላ ሰው አስገባው። ይቅርታ፣ ዛሬ ፕሮፌቶች ቀን ነው። ቤተሰብ አትረብሹን። ፕሮፌት ካልሆናችሁ አትምጡ። እዚህ ቤት የጸሎት ቤት ነው። ፕሮፌቶች ነው የሚጸልዩልን፣ የተቀቡ ናቸው። እንደዛ ሰላም ፕሮፌትዬ። ዮኒ ማኛ ሰላም ላንተ ይሁን። ሰላም ይብዛ። ፕሮፌት ሻምበል እንዴት ነህ? ደህና ነህ ወይ? ሁሉም ሰላም ነው አለው። ጌታ ይመስገን። አሜን። ፕሮፌቶቹን ሰላም በልልኝ። በቪዲዮ መውጣት ከቻልክ ትችላለህ፣ ፈቅደናል። አይተኑ ያስገባን ቪዲዮ በቪዲዮ እሺ። ሰላም ነው። ሰላም ነው። ፕሮፌት በቪዲዮ ቢወጣ ግን ለጨዋታው ድምቀት ምርጥ ነው ነበር። እንትን አይለውም ካልቻለ በቃ ሌላ ፕሮፌት አለ። ከስር ሌላ ይሞላ እናወራለን። እሺ አልሞላ የእኚህ አዲስ ፕሮፌት ናቸው። አልሞላ ሲሞላ ይመጣል። ሲሞላ በቪዲዮ መውጣት ስትችሉ መልሽልኛ። ጁስ ጠጣን ጭማቂ ጠጣን ሲል ነው እንደምትሄጁ ፕሮፌትዬ። ማኛው አንድ ጥያቄ እንጠይቅ እንዴ? ወጥሬ እየጠየኩ ነው። ልትሄድብኝ ነው። ቆይ አንዴ ወርቄ ሳትወጣ ጥያቄ እንጠይቃ። ፕሮፌት በል በሕግ አምላክ። እሺ ፕሮፌት ወርቄና ሙጫክ የለመፋ አየ ይባረክልሽ፣ ብርክ ይበል። ሰላም አባቴ፣ ሰላም ነው ሁሉ ሰላም። አሜን። ተባረክልኝ። አንዴ ደም ሶስት ልጆች ናቸው። ሶስተኛዋ ስንት ወንድ ነው ሴት? ሶስተኛ ሁለት ሴትና አንድ ወንድ። አንድ ወንድ። ኦኬ የመሀሉ ነው ወንዱ። አይ ይባላል። ይሄ መጨረሻ ነው። ኦኬ በአባቱ ወጥቶ ነው ትንሽ ጠየም ያለው። ጠየም ብሏል። በአባቱ በደሜ ወጥቶ ነው በደሜ። ኧረ ዶክተር፣ ኧረ ዶክተር
ግን እኔ ፕሮፌት ወርቅዬ ጥያቄ አለኝ። የኔ ጥያቄ ምንድን ነው? ከጭማቂ ባለፈው የጠጣ ነው ያለው ደሜ ከምን ተነስቶ ነው አልገባኝ። ዶክተር እኔ ልንገርህ መጀመሪያ ወይ ነቢይ ፕሮፌት ወርቅዬ ደሜ ፕሊዝ ተባልክ ፕሊዝ ተብላል። ሆልድ ኦን ፕሊዝ ዶክተር ስማ፣ እኛ እዚህ ላይ የመጣው የሆነ ልጫወታ ፈልጌ ነው እኔ የገባው እንጂ ትንሽ የሆነ ነገር እኔ ተራሶም አይደለም። አባ እንደዚህ እንዳትበለኛ ዳሜ መስላል ምናምን እንደ የምትል ነገር ትንሽ ለራሳችሁ ለሰው ሳይሆን አንዳንድ ቃል ሰው ስለሚጎዳ ሌሎቹ ምን እንደምን ታውቃለህ አይደለም። ስለብዙ ሰው ስላለ ነገ በስን ስም ይዞ ሰው ስም ስለማጠፋ እንደዚህ አይነት ትንሽ ብትጠነቀቃችሁ ጥሩ ነው። ልይ ብዬ ፈልጌ ነው እንጂ እንደዚህ ቲክቶክ ላይ ስም ብዬ የሚወጣ ሴት አይደለም። ስም ብዬ ወጥቼ የምጮህ ሴት አይደለም። ስርዓት አለኝ። በስርዓት ያደግኩኝ በስርዓት ዳር ያለ ሴት ነኝ። እዚህ ላይ በደስታ ነው አንድ ሁለት ጥያቄ እንጠይቅና አሁን ዋናው ነገር ቀልድ ነው። ፕሮፌት ወርቅዬ ምን ነው ጥያቄ እንጠይቃለን። ችግሩ ይኸውልሽ ወርቅዬ ፕሮፌትዬ አሁን ይህንን ይፖስቱታል። በቃ ህይወታችን ተበላሸ። ያሳዝናል። ምን ነው ደሜ ስምን ነው ተናደርሽ? ከደሜ ሌላ ይቅርታ። በቃ ያሁኑ በቃ ቆርጦ ይፖስቱታል። በቃ ቻው። ደሜ ማን ነው ዮኒ? እንግዲህ እኔ መስበክ ስበክ ብትል እሰብካለሁ፣ ጸልይ ብትል ጸልያለሁ። አሁን ጸሎቱ ጊዜ ከሌለ የሚያጸልዩ ሰዎች ከሌሉ ወጣለሁ። መልካም ብሎ ይላል። ትምህርታውን ስለ ስላሴ ያስተምሩን። በቃ ፕሮፌትዬ ስለ ስላሴ ያስተምሩ እንማራለን። የእግዚአብሔር ቃል አንድ ስፍራ ነባለው የከበረውን ስለ ስላሴ ነው። አንድ ስፍራ ሳይሆን እኮ ስለ ስላሴ አይደለ ያልከኝ እንዴ? አዎ ሁሌ እሷን ጥያቄ ሁሉም ሰው ይጠይቃል፣ ግዴታ ነው። የእግዚአብሔር ቃል አንድ ስፍራ አነባለሁ። ማቴዎስ ወንጌል ሁላችንም እንከፍታለን። እነዚህ ላይ ምዕራፍ 28 ከቁጥር 19 ላይ ስለዚህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርትን አድርጉ። ከዚህ ውጭ የሆነ ስላሴ የለም። ሰዎች ስላሴ በብዙ ልትተረጉም ትችላለህ። አዎ ብዙ እኮ ሃይማኖት ያለ አይደል? ወደ ሌላ ሊወስድ ይችላል። እኛ ኢየሱስ ክርስቶስ ስለ ስላሴ ያስተማረን ነገር ይሄ ነው። ከዚህ ውጭ የሆነ ስላሴ አናቅም እኛ አሁን እየተነበበው ማለት ነው። ስለዚህ ይቅርታ አድርጉልኝ። ይሄ ነው በእኔ ውስጥ ያለው። ሌላውም ለሚሰማ የተናገርኩት ይሄ ነው። በቃ ብዙ ሰው ብዙ ትርጓሜ ይሰጣል። በብዙ ቋንቋ ሊሆን ይችላል፣ በብዙ አስተምሮ ሊሆን ይችላል። ስለ ስላሴ እኛ በኢየሱስ ስም ኢየሱስ ያለውን ትእዛዝ መጠበቅ ግድ ነው ለሁሉም ሰው ማለት ነው። ስላሴ ምን እንደሆነ ለይተንም ኢየሱስ ክርስቶስ በመስቀል ላይ በግራና በቀኝ ወንበዶች መሃል ላይ ተሰቅለው ወደ አባቱ እኮ ነው ምን ብሎ ይቅር በላቸው ያለው ወደ ማን ነው? ወደ አባቱ ነው። ስለዚህ ይቅርታ አድርጉልኝ።